እስከ 30% ታላቅ ቅናሽ ከሚያገኙበት ከሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር ከዚህ በፊት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገን ማስረከባችን ይታወቃል። አሁን ደግሞ ውብና ነፋሻማ አየር ከሚያገኙበት በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ ቅንጡ አፓርትመንት ቤቶችን በ10% ቅድመ ክፍያ ብቻ ያገኛሉ። 5 ሰፋፊ ሊፍቶች ከዘመናዊ ኤሌክትሪክ ቻርጅ ጋር ዘመናዊ የመዋኛ ገንዳ፣ ጂምና ስፓ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የደህንነት መጠባበቂያ፣ ሲሲቲቪ ካሜራ ከሰፊ አዳራሽና ቴራስ ጋር በአንድ የያዘ። በተጨማሪ ይህን ቪዲዮ አይተው ቀድሞ ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በየመን የሚንቀሳቀሰው የሁቲ ሚሊሻ ቡድን በቀይ ባህር ጥቃት ለመፈጸም ማስጠንቀቁን ተከትሎ ሀገራት ስጋት ላይ መውደቃቸው እየተነገረ ነው። በኢራን የሚደገፈው ሁቲ ጦርነቱን ትላንት በይፋ መቀላቀሉን ተከትሎ በቀይ ባህር በሚተላለፉ መርከቦች ላይ ጥቃት ለመፈጸም ዝቷል። የአውሮፓ ሕብረት የንግድ መርከቦች ከቀይ ባህር እንዲርቁ አሳስቧል። ዛሬ በተለይ ከእስራኤል ጋር ግንኙነት ያላቸው መርከቦች ለጥቃት የመጋለጣቸው ድል ከፍተኛ መሆኑን ገልጧል። ሁቲ በእስራኤል ላይ በርካታ የሚሳኤልና የድሮን ጥቃት በመፈጸም ጦርነቱን በይፋ መቀላቀሉ ታውቋል። በጥቃቱ የእስራኤል ወታደራዊና የኢንዱስትሪ ተቋማት ኢላማ መደረጋቸውን የሁቲ ቃል አቀባይ ገልጧል። ፈረንሳይ የሁቲን ጥቃት በጽኑ ማውገዟ ሲነገር፣ የሚሊሻ ቡድኑ በጦርነቱ በመሳተፍ የመካከለኛው ምስራቅ ውጥረት እንዲባባስ አድርጓል ሲል ከሷል። የፈረንሳይ ውጭ ጉዳይ ሚኒስቴር እናም ቡድኑ ከየትኛውም ዘመቻ ራሱን እንዲያቅብ አስገንዝቧል። ሁቲዎች በጋዛ ጦርነት በቀይ ባህር በሚተላለፉ መርከቦች ላይ ጥቃት ሲፈጽሙ እንደነበር ይታወሳል። ይህ በእንዲህ እንዳለ አሜሪካም በመካከለኛው ምስራቅ አዲስ ወታደራዊ ግንባታ እያካሄደች ባለችበት በአሁኑ ወቅት የኢራን መሪዎች የአሜሪካንን የእግረኛ ሰራዊት ለማስተናገድ ዝግጁ መሆናቸውን ገልጸዋል። የአሜሪካም እግረኛ ሰራዊት የኢራንን ድንበር አልፎ እስኪገባ በጉጉት እየጠበቅን ነው ብለዋል። አሜሪካም ተጨማሪ ሰራዊት በመካከለኛው ምስራቅ እያሰፈረች ሲሆን ባለፈው ሳምንት ብቻም ከ6000 በላይ ወታደሮች በአካባቢው መድረሳቸው ይታወቃል። እንዲሁም ሌላም ግዙፍ የጦር አውሮፕላኖች ተሸካሚ መርከብ ወደ ስፍራው መንቀሳቀሱ ትላንት መገለጹ ይታወሳል። የኢራን ፓርላማ አፈ ጉባኤ አሜሪካም የእግረኛ ዘመቻ ለመክፈት በሚስጥር እየተሰናዳች ለመሆኑ መረጃ እንዳላቸው በመግለጽ የሀገራቸው ሰራዊት በቂ ዝግጅት አድርጎ እየጠበቀ መሆኑን አመልክተዋል። ይህ በእንዲህ እንዳለ የኢራን ባለሥልጣናት በሕገወጥ መንገድ ፊልም በመቅረጽና የሐሰት መረጃ በማሰራጨት የተጠረጠሩ 35 ሰዎች ማሰራቸውን አስታውቀዋል። 16ቱ ወታደራዊ ጣቢያዎችን የመሳሰሉ የተከለከሉ አካባቢዎችን ፊልም ሲቀርጹ የተገኙ ናቸው ተብሏል። ቀሪዎቹ የሐሰት መረጃ ያሰራጩ መሆናቸውን የኢራን ጦር በርካታ የሚሳኤል ጥቃት በእስራኤል ላይ መፈጸሙን ሲያስታውቅ በደቡባዊ እስራኤል የኢንዱስትሪ መንደር በሚሳኤል ተመቶ በእሳት መጋየቱን ዘገቦች አመልክተዋል። የእስራኤል መገናኛ ብዙሃን አንድ የኬሚካል ማምረቻ ጣቢያ መመታቱን አረጋግጠዋል። የኢራን ጦር በእስራኤል የፈጸመውን ይህንኑ የዛሬውን ጥቃት ትላንት በሊባኖስ ለተገደሉ 3 ጋዜጠኞች መታሰቢያ ማድረጉን ገልጧል። እስራኤል በበኩሏ በኢራንና ሊባኖስ መጠነ ሰፊ ድብደባ መፈጸሟ ሲነገር በቴሄራን በጥቂቱ 5 ሰዎች መገደላቸውን ዘገቦች አመልክተዋል። በሊባኖስ ለተገደለባት ወታደር ምላሽ እስራኤል ይዞታዋን በማስፋት ጥቃት ስትፈጽም ውላለች። ዛሬ ሞሼ ይስሐቅ ካያትስ ይባላል። በሄዝቦላህ ሮኬት የተገደለው የእስራኤል ወታደር። እስራኤል አሜሪካዊ የሆነው የ22 ዓመቱ ሞሼ ይስሐቅ በደቡባዊ ሊባኖስ ሄዝቦላህ በተኮሰው ሮኬት ሲገደል ሌሎች በርካታ ወታደሮች መቁሰላቸው ተነግሯል።
በልጃቸው ሞት ክፉኛ ማዘናቸውን የገለጹት ወላጆቹ ጦርነቱ ሊጀመር አካባቢ ልጃቸውን ለመጎብኘት ከአሜሪካ እስራኤል ሄደው እንደነበር ጠቅሰዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና መከላከያ ሚኒስትር እስራኤል ካትዝ በወታደሩ መገደል የተሰማቸውን ሐዘን ገልጸዋል። ሞሼ ከአሜሪካ እስራኤል በመግባት ለእናት አገሩ ዘብ ቆሞ በጀግንነት ተሰውቷል ሲሉ ጽፈዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። በዚሁ የሄዝቦላህ ሮኬት ሌሎች 2 ሰላማዊ ሰዎች መገደላቸውን ዘገቦች አመልክተዋል። በሌላ ዜና ኢራን ማምሻውን በኩዌት በፈጸመችው ጥቃት 10 የሀገሪቱ ወታደሮች መቁሰላቸው ተነግሯል። የኩዌት መከላከያ ሚኒስቴር ባወጣው መግለጫም በአንድ የሀገሪቱ ወታደራዊ ጣቢያ በተፈጸመ የሚሳኤል ጥቃት ነው ወታደሮቹ የቆሰሉት ብሏል። ባለፉት 24 ሰዓታት ኢራን ከ25 በላይ ባለስቲክ ሚሳኤልና ድሮን ወደ ኩዌት መተኮሷን ሚኒስቴሩ ገልጧል። የኢራን ጦር ዮርዳኖስ የሚገኝ የአሜሪካ ጦር ሰፈር ላይ ጥቃት መፈጸሙን አስታውቋል። በሌላ በኩል ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጦር በደቡባዊ ሊባኖስ የነፃ ቀጠና ይዞታውን እንዲያሰፋ መመሪያ መስጠታቸውን አልጀዚራ ማምሻውን ዘግቧል። እርምጃው የእስራኤል የጸጥታ ቁመናን ለማጠናከር ወሳኝ ስለመሆኑ ጠቅላይ ሚኒስትሩ መናገራቸውን ጠቅሷል። በሌላ መረጃም የተባበሩት አረብ ኤምሬትስ ኢራን ላደረሰችባት ውድመት ካሳ እንድትከፍል መጠየቋ ተሰምቷል። የኤምሬትስ ከፍተኛ ባለስልጣን በኢራን ጥቃት ለደረሰው ውድመት አስፈላጊውን ካሳም እንድትከፍል ጠይቀዋል። የዱባይ የአሁኑ እርምጃ ኢራን አሜሪካና እስራኤል ላደረሱት ጉዳት ካሳ እንዲከፍሉ መጠየቋን ተከትሎ የተሰማ ነው። የኢራን አገዛዝ ለባሕረ ሰላጤው አረብ ሀገሮች ደህንነት ዋነኛ ስጋት ነው ብለዋል የኤምሬትስ ባለሥልጣኑ። የዩክሬን ፕሬዝዳንት ዜሌንስኪ ዛሬ ዮርዳኖስ መግባታቸው ታውቋል። በባሕረ ሰላጤው ሀገራት የሚያደርጉት ዝውውር አካል ነው የዛሬው የዮርዳኖስ ጉብኝት። እንደ ሌሎቹ ሁሉ በዮርዳኖስም ለወሳኝ ስብሰባ መገኘታቸውን ገልጸዋል። ጸጥታና ደህንነት ከዮርዳኖስ መሪዎች ጋር በሚያካሄዱት ንግግር ዋነኛ አጀንዳ እንደሚሆን አክለዋል። ወደ እስራኤል ዜና ስንመለስ የየመኑ ሁቲ በጦርነቱ መሳተፍ መጀመሩን ተከትሎ የእስራኤል ጦር በሁለትና 3 ግንባሮች ውጊያ ለመግጠም ዝግጁ መሆኑን አስታውቋል። ለዚህ ደግሞ አቅሙም ሆነ ብቃት እንዳለው ገልጧል። ወደ ሳውዲ ስናልፍ የሀገሪቱ መከላከያ ሚኒስቴር ዛሬ ቀኑን ከ10 በላይ የኢራን ድሮኖች መትቶ መጣሉን ሲያስታውቅ የእስራኤል ጦር በምዕራብና ማዕከላዊ ኢራን ከ140 በላይ የባለስቲክ ሚሳይል ጣቢያዎች ኢላማ ማድረጉን አመልክቷል። ይህ በእንዲህ እንዳለ በአሜሪካና በተለያዩ የዓለማችን ክፍሎች የኢራን ጦርነትን የሚቃወሙ ሰልፎች መካሄዳቸው ታውቋል። በተለይ በአሜሪካ ከተሞች የትራምፕ አስተዳደርን በመቃወም ንጉሥ አንፈልግም ኖ ኪንግስ በሚል መሪ መፈክር ከፍተኛ ሰልፍ ተካሂዷል። እንዲህ ያለ ንጉሥ አንፈልግም በሚል መሪ ቃል ሰልፍ ሲካሄድ ያሁኑ ለ3ኛ ጊዜ ነው። የትራምፕ አስተዳደር በኢራን የከፈተው ጦርነት በሀገር ውስጥ የስደተኞች ፖሊሲና የኑሮ ውድነት በአሁኑ ሰልፍ ግንባር ቀደም የተቃውሞ አጀንዳዎች ነበሩ ተብሏል። በኒውዮርክ፣ ዋሽንግተን ዲሲ፣ በሎስ አንጀለስ፣ በሚኒሶታና በሌሎች የአሜሪካ ትላልቅ ከተሞች ሕዝብ በነቂስ ወጥቶ ተቃውሞ አሰምቷል። በሰልፎቹ በርካታ የዓለማችን የሙዚቃና የፊልም ተዋንያን በመገኘት ንግግር ያደረጉ ሲሆን የብሔራዊ ዘብ ወታደሮች ሳይቀሩ ለጥበቃ ቢሰማሩም ሰልፎቹ ሰላማዊ ነበሩ ተብሏል። ትራምፕ እንደ አምባገነን ሊገዛን ይፈልጋል፣ ይህ በአሜሪካም አይሞከርም፣ ስልጣን የሕዝብ ነው የሚሉና ሌሎች መፈክሮች ተስተጋብተዋል። በተመሳሳይ በግሪክ አቴንስ፣ በቱርክ፣ በለንደን እንግሊዝ ጦርነቱን በመቃወም ሰልፍ መካሄዱን ዘገቦች አመልክተዋል። ሊባኖስን ለቀው እንዲወጡ የታዘዙት የኢራን አምባሳደር አሻፈረኝ ማለታቸው ተነግሯል። በሌላ በኩል በሄዝቦላህና እስራኤል ውጊያ የተነሳም እስከ ዛሬ እሁድ ሊባኖስን ለቀው እንዲወጡ የኢራን አምባሳደር ቢነገራቸውም አሻፈረኝ ብለዋል። ሄዝቦላህና የፓርላማው ተቃዋሚ ፓርቲ አምባሳደሩ እንዳይወጡ በካቢኔ ስብሰባ ላይ ተቃውሞ ማሰማታቸውን ዘገቦች አመልክተዋል። ይህንኑ ተከትሎ በሊባኖስ የኢራን አምባሳደር ይህ ዜና አየር ላይ እስከዋለበት ጊዜ ድረስ እዚያው ቤይሩት መኖሪያ ቤታቸው እንደሚገኙ ታውቋል። ይህ አዋዜ ነው።
እስከ 30% ታላቅ ቅናሽ ከሚያገኙበት ከሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር ከዚህ በፊት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገን ማስረከባችን ይታወቃል። አሁን ደግሞ ውብና ነፋሻማ አየር ከሚያገኙበት በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ ቅንጡ አፓርትመንት ቤቶችን በ10% ቅድመ ክፍያ ብቻ ያገኛሉ። 5 ሰፋፊ ሊፍቶች ከዘመናዊ የኤሌክትሪክ ቻርጅ ጋር፣ ዘመናዊ የመዋኛ ገንዳ፣ ጂምና ስፓ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የደህንነት መጠባበቂያ፣ ሲሲቲቪ ካሜራ ከሰፊ አዳራሽና ቴራስ ጋር በአንድ የያዘ። በተጨማሪ ይህን ቪዲዮ አይተው ቀድሞ ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና